ላሳያችሁ። ምን ይላል? አንብቡልኝ ጋይስ፣ አንብቡልኝ። ምን ይላል? ክርስቲያን ዲዮር ገብቱ በጣም መቼም ቡና ቁርሱ ምናምን አምጣች ቤተሰብ በመጀመሪያ ደረጃ የኔ የማትቀየር የኔ እህት የኔ ውድ የኔ የሁሉ ነገር የኔ በጣም ነው የማመሰግነው ስለምታደርጊልኝ ስለምትሰጪኝ ሳይሆን ወይም ስለምትንከባከቢኝ ሳይሆን ሁሌም ከጎኔ ስለሆንሽ አመሰግንሻለሁ፣ እወድሻለሁ የኔ ፍቅር፣ ሁሌም ኑሪልኝ። አይ ላቭ ዩ ሶ ማች። ከኬኳ ቀጥሎት ያለሽ ሶ ማገስ ይመጣልኝ። ኦ ማይ ጋድ ፐርፊውም፣ ይሄን ፐርፊውም የሚያውቅ ካይላን የሚባል ፐርፊውም ታውቃላችሁ ጋይስ? አብረን ነው የምንከፍተው። ዲዮር አይደለም፣ እዚህ ዲዮር እዛኛው ውስጥ ነው። ይሄ ሽቶ ለብቻ ነው። ካይላን ኢን ላቭ ምናምን የሚል ፐርፊውም፣ ይሄን ፐርፊውም ያውቃል ቤተሰብ? የሚያውቀዋል? የሚያውቀዋል? ጋይስ አብረን እንከፍተዋለን። yes ኤክስፔንሲቭ ነው፣ በጣም ውድ ነው ጋይስ። አዎ ጻፉ በማለት ያው ብሩ ራሱ እዚህ ጋር ነው። አላነሳችሁም ማርያምን፣ ብሩን ራሱ አላነሳችሁም። not bad አላለችኝ። ያ ኦኬ እቃው ሲያምር ቱማች ነው ለኛ። ቱማች ኢትዮጵያ ላለሰው ቱማች ነው ማሪ የኔ ፍቅር፣ በጣም ቱማች ለእናንተ ነው። ቱማች ያለው ነው። ከዛም ጋይስ ክርስቲያን ዲዮር ፓውደሩን አመጣችልኝ ጋይስ። ቅድም ተጠቅሜዋለሁ። ፊቴ አያምርም ከለሩ እጅ ላይ ንፋራ በቃ አንገቴ ላይ ነፍቶት ማሪ ክርስቲያን ዲዮር ፋውንዴሽኑ እነዚህ ደግሞ ከፍቷል እና ፐርፊውም ውስጥ ትናንሽ የገና ይፍትላ ቴንኪው ብያለሁ። አመሰግናለሁ ቤተሰብ። ሌላ ምንድን ነው ላወራ የነበረው? የሆነ ወሬ አፌ ላይ ነበረ። ቱማች ነው ሊቾዬ ማርያምን 40 ግራም ወርቅ። አዎ የኔ ማር 40 ግራም ወርቅ ማን ተገዛለት? 40 ግራም ወርቅ ጽዮን፣ ስለ ጽዮን አውሪ ማሪ። ስለ ጽዮንማ ሰዓት የለኝም። መጡ ደረሱ የኔ ፍቅር ደረሱ፣ ጌታን ደረሱ። ዳውራ ነበረ ደረሱ። ቅድም አልነገርኳችሁም? እወጣለሁ ካልደወሉ ምናምን አልኳችሁም? ይኸው ደወሉ። ሙዴን ከነሱ ጋይስ የደረሽ ችግር አንቺ እኮ ችግርሽ ይሄ ነው። ለማንኛውም ትናንት ኖ በቃ ኖ ችግር የለውም። ትናንት የነበርኩበት ቦታ ነኝ። ወይኔ ትናንት የነበርንበት ቦታ ስሙ እንዳጠቅሽ። ትናንት የነበርንበት የሄድንበት ቦታ እዛ እየወጣሁ ነው ጌታው። አዎ ጋይስ ትሰሚያለሽ? አዎ ማሪ እኮ ለዛ ነው ቦታው እንዳትናገር ያልኳት።
ጋይ እኔማ የጽዮንን ታሪክ ላወራ ነበረ ተዘጋጅቼ የመጣሁት ስለ ጽዮን ልነግራችሁ። ደህና ነኝ እኔ ፍቅር። ነገ እናወራለን ስለ ጽዮን ታሪክ። እሺ እስከ 17 አብረን እንሰማለን። እንነጋገራለን። አልፈላም ማለት ልጅ ወርቅ የሚባል ነገር አልተገዛም። የኔ ፍቅር ስለምን 40 ግራም ስለምን ወርቅ እንደምታወሩ አላውቅም። መቤቴ ነው 40 ግራም ወርቅ እኔ ምን አገባኝ ታዲያ? ይሄ እኮ ምንም እኮ ይሄ እኮ ኢሹም እኮ አያስፈልገውም ጋይስ። ምንም እኮ የማውራ ላይክ ለምንድን ነው ሁሉን ነገር እንዲወራ የምትፈልጉት? ሁሉም ነው 40 ግራም ነው። ምን ችግር አለው? ጊፍት አይደል እንዴ? እንዴ ቢሆንስ ጊፍት ነው እኮ ችግር የለውም። የሚወዱና የማይጎዱ ልጅ ነው እኮ። ለምሳሌ ሽቶ ተሰጠኝ፣ ሽቶ ተላከልኝ፣ ፋውንዴሽን ተላከልኝ ብዬ እየነገርኳቸው አይደል እንዴ? ምን ችግር አለው? ጊፍት ነው። ባይዘው ለእኛ ነው እኮ የምናካብደው፣ እኛ ነን እኮ የምናካብደው። ያላለው ምንም እኮ ነው። አሁን ዛሬ ይሄ ሽቶ በጣም ቱማች ብሩ ማለት ነው። በጣም ቱማች እግዚአብሔር ምስክሬ ነው። ለሷ ግን ምንም ነው ስላላት ማለት ነው። ላለው ሰው ደግሞ ባለው ልክ ቢሰጥ ምንም ነው። ስለዚህ ለምንድን ነው በጣም ተጨንቃችሁ እንደዚህ እኮ ነው በእንደዚህ እኮ ነው ምናምን የምትሉት? በቃ ኦኬ ኖርማል። እንደዚህ ባለትዳር ወንዶች በፌክ አካውንት እየመጡ አይስጡ እንጂ ኖርማል ሰው ኖርማል ነው። እኛ የምንቃወመው እነ ባለትዳር እነ ባል 4-5 ልጅ አስወልዶ በፌክ አካውንት መጥቶ ዳሌና ወገብ ሲያይ የሚያወርደው ነው የምንቀጠቅጠው። በተቀረ ደግሞ ተጠየቀ ሰጠ። ጎጃሜ ደግሞ በመስጠት አይታማም። ከለመናችሁት በደንብ ነው የሚያደርገው። ቤቱ ያያ ዘርግታ ካናዳ ገባ። አዎ አየሁ ቲክቶክ ላይ ተለቆ። ጋይስ እንዴት ነው እናንተች? ካናዳ በጣም ቅርብ ሆነች ለኢትዮጵያኖች። ሁሉ ሰው እየመጣባት ነው። ይኸውላችሁ አሁን እዚህ መጣችሁ ጋይስ እከሌ ከሌ አትበሉኝ። እኔ በአዲስ ዓመት አዲስ ሰው ነኝ። ከሰው ጋር አታወዳድሩኝ፣ ከሰው ጋር አታነጻጽሩኝ። እኔ የበታችነት ስሜት የጎዳኝ ወይም ደግሞ የበታችነት ስሜት የረገጠኝ ሰው አይደለሁም። ማንን መቼ መተቸት እንዳለብኝ አውቃለሁ። ማንን መቼ መናገር እንዳለብኝ አውቃለሁ። ጋይስ ዝቅጥ አትበሉ ዝም ብላችሁ እየመጣችሁ ጌታ እናንተ እንድትዝናኑ ብለን እኛ እኮ ወረድን ጋይስ። እናንተ እንድትዝናኑ ብለን ሳትዝናኑ 10 ዓመት ተቀመጡ። እኔም አሁን አዲስ ሞዴል ይዤላችሁ መጣሁ። አሁን 4 ፍቺ አለ፣ 2 ፍቺ አለ። ያ 2ቱ ፍቺ ባለፈው አውርቼላችኋለሁ። አሁን ግን አንዳንድ ሰዎች ሊያወጧት ስለሆነ ጋይስ ለኮስ አረጋታለሁ። ምክንያቱም ቤተሰብ እየመጡ እኔ ጋር እየጻፉ ነው። ገብርኤልን ግን እኔ የዛሬ 4 ወር ምናምን አውርቼዋለሁ ይሄን ፍቺ። ቤተሰብ ደግሞ አንድ ደግሞ አለ። እሱን ደግሞ እስኪ ቼክ ላድርግና እነግራችኋለሁ። አንድ የሆነ ሴሌብሬቲ አለ ግን እስኪ ቼክ ላድርግ ጋይስ። አሳቀቁን ጋይስ፣ አሳቀቁን ሲቀርቡን። አረ የሆነ ሴሌብሬቲ የሆነ ነገር ብቻ ግን ምን አገባኝ አላወራም እንዴ። በሉጫ ጋይስ ልብስ ልቀይር በቃ። ያቺ በጣም ቸኩያለሁ። የሀገሬ ልጅ በጣም ስለናፈቃችሁኝ የገባሁት። እሺ በጣም ስለናፈቃችሁኝ ጌታ እና
አይ ላቭ ዩ ሶ ማች። ነገ ከፈቀደ ጌታ እንገባለን፣ ካልፈቀደ ግን የክርስማስ ቀን የገና ማክሰኞ ቤተሰብ ማክሰኞ የአላፋት ዝማሬን እዛ ከ5 ሰዓት ነው የሚሄደው ብያለሁ። ከ5 ሰዓት ጀምሮ ቁጭ ብዬ እዛ ዘጋቸዋለሁ። እሺ እገባለሁ፣ ማክሰኞ ዕለት ማለት ነው። ከዛም ነገ ከእግዚአብሔር ጋር ከተመቸኝ ካልተመቸኝ እርግጠኛ አይደለሁም፣ ልገባም ላልገባም እችላለሁ ነገር። ከዛም መቼ ነው? ከዛም ሮብ ነው፣ ገና ነው። ገና በሰፊው እናከብራለን። እሺ የሀገሬ ልጆች አይ ላቭ ዩ ሶ ማች፣ ወዳቸዋለሁ። መልካም ምሽት፣ ባይ ባይ።